ኢቢኤስ ዛሬ በሐዘን ተውጧል። እጅግ አሳዛኝ የተባለ ዜና ተሰምቷል። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በዛሬው ዕለት እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ተሰምቷል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ተሰምቷል። 5 ቤተሰቦቹን ያጣው ወጣት እኚህ መቃብሮች እናቴን፣ አባቴን፣ 2 ወንድሞቼን የቀበርኩበት ስፍራ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በጣም የሚያሳዝን ዜና ነው ይዤላችሁ የመጣሁት። የዛሬው መረጃ የኢቢኤስ ፈርቀዳጅ የኢቢኤስ ዋና ስራ አስኪያጅ የነበሩት እንግዲህ አቶ አማን ፍስሐ ጽዮን ከዚህ ዓለም ድካም አርፈዋል። እንግዲህ ኢቢኤስ ውስጥ ያሉ ሰዎችን እያጣን እንገኛለን። ነፃነትን በቅርቡ እንዳጣን የኢቢኤስ ውስጥ የሚሰራ እንዲሁም አስፋው መሸሻን እንዳጣን ይታወሳል። አሁን ደግሞ የኢቢኤስን መስራች አቶ አማን ፍስሐ ከዚህ ዓለም ድካም አርፈዋል። እንግዲህ ነፍስ ይማር እንላለን። ጠቅላይ ሚኒስትሩም እንግዲህ ያዘን መግለጫ ሰጥተዋል። የተለያዩ አካላቶች ያዘን መግለጫ እየሰጡ ነው። ይህን እንመለከታለን። ሌላው ደግሞ በጣም በሚገርም ሁኔታ 5 ቤተሰቦቹን በአንድ ጊዜ ያጣውን አንድ ወጣት አስቀኛቸዋለሁ። በአገር አሜሪካን ደግሞ መኪና ውስጥ የሚኖሩ በጣም ጎልማሳ ሳይሆኑ ወይም ያረጁን የሚባለው እናትና ልጅ አሉና ያ ነገር ምንድነው የሚለውን ማስቀኛቸው ይሆናል። ለገዳማውያኑም ፍትህ ማለታችንን እንቀጥላለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። እስቲ ከዚህን ጀምር። እጅግ አስደንጋጭ ሰበር ዜና ተሰምቷል። የኢቢኤስ ባለቤት እንዲሁም ደግሞ ስራ አስፈጻሚና መስራች የሆኑት አቶ አማን ፍስሐ ጽዮን በዛሬው ዕለት ከዚህ ዓለም በሞት መለየታቸው እየተሰማ የሚገኘው ዛሬ የካቲት 4 በሕክምና ሲረዱ ቆይተው እንግዲህ ከዚህ ዓለም በሞት መለየታቸው ነው እየተሰማ የሚገኘው። እጅግ በጣም አሳዛኝ የሆነ ዜና ነው። በኢቢኤስ ቴሌቪዥን እንግዲህ በዚህ ወር ብቻ እጅግ በጣም ጠንካራና ዋና የሚባሉ 2 አባላቶችን አጥቷል። እንደሚታወሰውም እንግዲህ ከጥቂት ጊዜያት በፊት ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ የሚታወስ ነገር ነው። በዛሬው ዕለትም የኢቢኤስ ስራ አስፈጻሚ የሆኑት አቶ አማን ፍስሐ ጽዮን እንግዲህ ከዚህ ዓለም በሞት ተለይቷል። ኢቢኤስ ቴሌቪዥን እንግዲህ በሐዘን መግለጫው ላይ ለኢትዮጵያ የሚዲያ እድገት ትልቅ የሆነ አስተዋጽኦን ያበረከቱት አቶ አማን ፍስሐ ጽዮን እንግዲህ የትልቅ ራዕይ ባለቤት ናቸው። እጅግ በጣም አዝነናል፣ ነገር ግን የእሳቸው ራዕይ ይቀጥላል ሲሉም ጭምር የሐዘን መግለጫቸውን አውጥተዋል። ለሟች ነፍስ ይማር። በሌሎች አዳዲስ መረጃዎች በድጋሚ መልሳሉ። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን። ኢትዮጵያ የሚዲያ የብርሃን ወጋገን ዛሬ ጠፍተዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለይቷል። አማን ፍስሐ ጽዮን ማለት የኢትዮጵያ የግል ሚዲያ ከሀገር ቤት አልፎ በዓለም አቀፍ መድረክ ከፍ እንዲል ያደረጉ ባለራዕይ ነበሩ። ሀገራችን በብዙ አስቸጋሪ ፈተናዎች ውስጥ ባለፈችባቸው ጊዜያቶች ሁሉ አማን ለሕዝብና ለሀገሩ የሚጠበቅበትን ሚና በታማኝነት የተወጣ ለብዙዎች የሥራ ዕድልን የፈጠረና ብርቅዬ ኢትዮጵያዊም ነበረ። ዛሬ ኢቢኤስ ብቻ ሳይሆን መላው የኢትዮጵያ የሚዲያ ቤተሰብና አድናቂዎቻቸው በከባድ ሐዘን ውስጥ ይገኛሉ። ፈጣሪ ለወዳጅ ዘመዶቻቸውና ለመላው የኢቢኤስ ቤተሰቦች መጽናናትን ይስጥ። የጀግናው ነፍስም በሰላም ትረፍ። እጅግ ያሳዝናል። ኢትዮጵያ ዛሬ ትልቅ ሰው አጣለች። የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ ከዚህ ዓለም በሞት መለየታቸውም ተገልጿል። የኢትዮጵያ ቴሌቪዥን መስኮት በፈገግታ በአዲስ ተስፋ የከፈቱት ታላቅ ሰው ማረፋቸውም ነው የተገለጸው። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ከዚህ ዓለም በሞት መለየታቸውም አሁን ላይ ተገልጿል። በኢትዮጵያ የብሮድካስት ኢንዱስትሪ ውስጥም ከፍተኛ አሻራ ያሳረፉትና የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ከዚህ ዓለም በሞት መለየታቸውም ታውቋል። ያሳዝናል። ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። የሰሩት ስራ ግን ሁሌም በልባችን ይኖራል። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍስሐ ጽዮንን ወስዶታል። ኢቢኤስ ከባድ የሐዘን ማዕበል ውስጥ ይገኛል። አማን ፍስሐ ጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰረት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ሐዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሐዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው
አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሀዘን መግለጫቸውን በፌስቡክ ገጻቸው አጋርተዋል። እንግዲህ ያሳዝናል። ሰው ያው መቼም ውሎ ከቤት ኖሮ ምንድነው የሚባለው? ውሎ ከቤት ኖሮ ከመሬት ወይም ከሞት የሚቀር የለም። ሁላችንም ወደዛው ነው የምንሄደው። ነገር ግን መስራት የሚችሉ አካላቶች፣ እድሜያቸው ገና የሆነ ወጣት የሆኑ ሰዎች፣ እንዲህ አይነት ራዕይ ያላቸው ሰዎች ሲያርፉ ደግሞ በጣም ያሳዝናል። ያው ማንም ሰው አርጅቶም እንኳን እድሜ በቅቶት እንኳን ቢለይ ያሳዝናል፣ እንኳን ወጣት ሆኖ ይቅርና እና እንግዲህ አቶ አማን ፍስሐ የኢቢኤስ ዋና ስራ አስፈጻሚ ናቸው። እንግዲህ ከዚህ ዓለም ድካም ማረፋቸውን ሰምተናል። እጅግ በጣም ያሳዝናል። ነፍሳቸውን ይማር። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለስራ ባልደረቦቻቸው ሁሉ እግዚአብሔር አምላክ መጽናናትን ያድልን። እስቲ ይህንን ተመልከቱት። 5 ቤተሰቦቹን ያጣው ወጣት። እኚህ መቃብሮች እናቴን፣ አባቴን፣ 2 ወንድሞቼ የቀበርኩበት ስፍራ ነው። እናት፣ አባት፣ 2 ወንድም ሻማ 5 ሻማ የሚታያቸው። እናቴን 2002፣ አባቴን 2006፣ ታላቅ ወንድሜን ደግሞ 2009፣ አንደኛውን ታላቅ ወንድሜን ደግሞ 2012፣ ለእናትና አባቴን ደግሞ መኖሪያ ቤት ያስቀምጡልኝ 2013 አጥቻለሁ። በ11 ዓመት ውስጥ ሁሉ ነገር አጥቻለሁ። ማጣት የሚባሉ ነገሮች ሁሉ አጥቻለሁ። ይሄን ቪዲዮ ለምን እንደምቀርጽ አላውቅም፣ ግን በቃ በህይወታችሁ ደስተኛ ያላችሁ ሰዎች፣ የተጨነቃችሁ የተቸገራችሁ ሰዎች አላችሁ። ብዙ ነገር ሐሳብ ያምራችሁ የሆናችሁ ሰዎች አሉ። ከዚያ እናልፍ። መጨረሻችን ይሄ ከኔ ቤተሰብ ተማሩ። እግዚአብሔር ማጣት የሚባሉት ነገሮች ሁሉ እኔ አይቼዋለሁ። ባይዘው ለቅርብ ጓደኞቼ እላቸዋለሁ እኔ ባብድም ስኬታማ በሆነም የሚያምርብኝ ሰው ነው። ምክንያቱም ባብድም እናቱን፣ አባቱን፣ ወንድሞቹን፣ ቤተሰቦቹን ሁሉ ነገር አጥቷል። የሚያሳብድ ምክንያት አለኝ። ስኬታማ በሆነም ደግሞ ከዚህ ከነ እናቱን፣ አባቱን ሁሉ ነገር አጥቶ ከዚህ ሁሉ ነገር አልፎ እዚህ ደርሷል ይባላል። ከፍታችሁ ሁለቱም የሚያምርብኝ ሰው ነው የሚለው ተኛው በህይወታችሁ አይዟችሁ። እግዚአብሔር መልካም ነው። እውነት ተስፋ አትቁረጡ። ሁሉም ለበጎ ነው። ሲያሳዝን እግዚአብሔር አንተንም ያጽና። እንግዲህ 5 ሰው በቤት ውስጥ አጥቶ በኢየሱስ ስም ከባድ ነው። ቤተሰቦቼ እንግዲህ ምን ይባላል? እኔ ምንም አይደለም። ለማንኛውም ግን በዚህ ሰዓት በተለያየ የኑሮ ሁኔታ ውስጥ በኢኮኖሚ በችግር በሐዘን ተይዛችሁ ተስፋ የቆረጣችሁ ራሳችሁን ለማጥፋት ሁሉ እየተመኛችሁ ያላችሁ ሰዎች ከዚህ ልጅ ብትማሩ እጅግ በጣም ደስ ይለኛል። ይሄ ልጅ እንግዲህ የደረሰበት ሐዘን እንደዚህ ቪዲዮ እየቀረጹ ራሱ ሰዎችን ለማበርታት ሰዎችን አይዟችሁ ለማለት ራሱ አቅም የሚያስገኝ ነገር አይደለምና አንድ ሰው ማጣት ራሱ ከባድ ነው አውቀዋለሁና ከህይወታችሁ ውስጥ ሰው ማጣትን ያያችሁ ሰዎች ትረዱታላችሁ። እናት አባት ወንድም ማጣት ደግሞ ከባድ ነውና ይሄ በጣም ፔንፉል ነገር ነው። ለማጽናናትም የሚከብድ ነው። ግን የእናንተ ህይወት ከሁኔታው አይበልጥምና ከሱ ላይ ከተፈጠረው ሁኔታ አይበልጥምና እግዚአብሔር አምላክ ጽናቱን ይስጣችሁ። በርቱ። ነገ ሁሌም የተሻለ ቀን ነው። በጣም ነው የሚገርመው። አያችሁ ጽናት እግዚአብሔር ማስቻል ሲሰጥ ብዙዎቻችን በዚህ ልጅ ቦታ ብንሆን ተስፋ ነው የምንቆርጠው። ብዙዎቻችን በዚህ ልጅ ቦታ ብንሆን ምን እንደምንሆን ሁላችንም እናውቀዋለን። እንግዲህ ይህን ያህል ቤተሰብ ማጣት ብቻን መቅረት ማለት ምን ያህል ከባድ እንደሆነ አስቡት። ምን አይነት ሐዘን ውስጥ እንደሚያስገባ አስቡት። እግዚአብሔር ግን ላይችል አይሰጥም። ኢዮብን አስታውሱት በመጽሐፍ ቅዱስ ላይ ያ ሁሉ ሀብት፣ ያ ሁሉ ንብረት፣ ያ ሁሉ ልጅ ነበረው። በአንድ ጊዜ ግን ያንን ሁሉ አጣ። ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ያ ታሪክ ዛሬ ሊያስተምረን ያስፈልጋል። በመጽሐፍ ቅዱስ ላይ ያሉት ታሪኮች፣ በመጽሐፍ ቅዱስ ላይ ያሉት ትምህርቶች ዛሬም ድረስ ያገለግላሉ። ዛሬም ድረስ የኢዮብን አይነት ህይወት ሊገጥመን ይችላል። ዛሬም ድረስ የኢዮብ ህይወት እኛን ሊያስተምረን ይገባል ማለት ነው። ሌላም ቢሆን እንግዲህ ኢዮብ ያለውን በሙሉ ነው ያጣው። ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ ብሎ እግዚአብሔርን አመሰገነ እንጂ አላማረረም። ይሄም ልጅ ቤተሰቦቹን ያለውን በሙሉ አጣ ማለት ነው። ስለዚህ ሰጪ ማን ነው? እግዚአብሔር ነሽ። እሱን የወሰዳቸው ወደ ራሱ ወሰዳቸው፣ ወደ ራሱ ቅፍ ወሰዳቸው ብሎ ማመንና አእምሯችንን እንድንቀበል ማድረግ ያስፈልጋል። እንዲህ አይነትም ሐዘን አለ፣ እንዲህ አይነትም ከባድ ነገር አለ፣ እንዲህ አይነትም አጣቂ ነገር አለ። ስለዚህ ከእንደዚህ አይነት ታሪክ ልንማር ያስፈልጋል። ዛሬ እናታችንን፣ አባታችንን፣
ወንድሞቻችን አተን ባዘን ውስጥ ኩርምት ብለን ለዘመናት የምንኖር ሰዎች አለን እኮ። እግዚአብሔርን ስራው ረስተን እግዚአብሔርን አምላክነት ረስተን ቃሉን ረስተን ምናማረር ሰዎች አለን። ከኛም የባሰ ህይወት ግን እንዳለ ማሰብ ያስፈልጋል። ሁሉም ነገር ለእግዚአብሔር መተው እንዳለብን ልናስብ ያስፈልጋል። በእውነት ወንድሜ እግዚአብሔር አምላክ ጽናቱን ብርታቱን ይስጥ። ካንተ ህይወትኛ በጣም ብዙ የምንማረው ነገር አለ። እግዚአብሔርን አምላክነት እሱ ሁሉን ማድረግ እንደሚችል አጽናኝ መንፈስ ቅዱስን እንደሚልክ ባለን ነገር ላይ ተመስገን ብለን አመስግነን መኖር እንዳለብን ካንተ ህይወት በጣም እንማራለን። እግዚአብሔር በእድሜ በጠጋ ይጠብቅ፣ አጽናኝ መንፈስ ቅዱስን ይላክል። እስቲ በአሜሪካን መኪና ውስጥ የሚኖሩትን ቤተሰብ ላስቀኛችሁ። በአሜሪካ ጎዳና ላይ የወጡት እናትና ልጅ የበርካቶችን ልብ በሐዘን ነክተዋል። በአሜሪካ የሚኖሩ ወገኖቻችን ሁሉ ኑሮ አልጋ ባልጋ ይሆንላቸው በምቾት ተንደላቀው እንደሚኖሩ ይታሰባል። ነገር ግን አሜሪካ በተጠበቀው ልክ ወደ ምቾት ዓለም የሚገባበት ብቻ ሳትሆን ውድቀትም ያለባት ሀገርም ጭምር ናት። ለዚህም ደግሞ የዕድሜ ባለጸጋ የሆኑት እናትና ልጃቸው በአሜሪካ የጎዳና ህይወት ትልቅ ማሳያም ነው። እኚህ እናትና ልጅ ቤት አልባ ናቸው። የ70 ዓመቷ እናት ወይዘሮ ሀረግና ልጃቸው ማርታ በአሜሪካ ቨርጂኒያ ግዛት ውስጥ ለ1 ዓመት ከ7 ወራት ያህል መኪናቸውን ቤት አድርገው ለመኖርም ተገደዋል። የሚገርመውና ልብ የሚነካው ደግሞ ይህንን ሁሉ ጊዜ አልጋ ላይ ተኝተውም አያውቁም። በመኪና ውስጥ ባለው ዕቃ ብዛት ምክንያት መኪናው በመጥበቡ ቁጭ ብለው እንደሚያድሩም ተናግረዋል። 1 ሙሉ ዓመት ከ6 ወር እንደ ሰው ተኝቶ አለማደር ምን ያህል ከባድ እንደሆነ መገመት አይከብድም። ሙሉ ዕቃቸውን በመኪና በስተጀርባ ላይ አስቀምጠው ከዚያ ይጠቀማሉ። አሁን ላይ መቋቋም ከብዷቸው እርዳታ ፈልገው ወደ ሚዲያም መጥተዋል። እናት የሚናገሩት ነገር እጅጉኑ ልብ የሚነካ ነው። በአሜሪካ የምትኖሩ ኢትዮጵያውያን አቅማችሁ በፈቀደ እነዚህን እናትና ልጅ እርዷቸው። ፈጣሪ ከእናንተ ጋር ይሁን። አንድ እናትና ልጃቸው በመኪና ውስጥ ነው የሚኖሩት። ከባድ ነው። እዛ ብዙ ድራጎስ አለ። ከባድ ነበር። ብዙ ጣጣ ነው ያሳለፍነው። ከባድ ብዙ በቃ ሰከራም ራግ የሚወስድ ብዙ አይነት ሰው ነው ያለው። ለእናቴ ይከብዳል። ለእኔም መታችን ግን አብሶ እናቴ ተጎድታለች። እኔ አቅሙ አለኝ እችላለሁ። እሷ ግን ይከብዳል በጣም። ጠቅጠቅ ያለ ነው። የት እንድረስ ብለን ነው እንጂ መኪናማ አይመችም። ሊኖርበት ሊታደርበት አይመችም። እንደዚህ ቁጭ ብላችሁ የምትተኙት አትተኙም? በቃ እንደዚህ ነው። እዛው ሲቆይ ሰዓት ሲረዝም እንቅልፍ ይወስደናል ትንሽ። ግን በቃ ይሄ ነው ኑሯችን፣ እንዳለ ኑሯችን እዚህ ውስጥ ነው ያለው። እኔም ትንሽ ልቤን በጣም የሚሰብረው ነገር እሱ ቤት የለም፣ የምታርፍበት የላትም። ከባድ ነው። ልጅ ለእናቱ ጥሩ ነገር ነው የሚያስበው እንጂ እንደዚህ ወድቃ በየቦታ ተሰቃይብኝ አልፈልግም። አሁን እንደዚህ ቁጭ ብለው ነው የሚያድሩት፣ እንደዚህ ቁጭ ብለው። ስለዚህ አልጋ ተኝተው አያውቁም ማለት ነው። እንደዚህ ለ1 ዓመት ልጅ ተጨብጠን አልጋማ ከናፈቀኝ ስንት ጊዜ አልጋና ፍራሽ። ከዚህ ከመኪና ተላቀን ቤት ኖሮን በቃ እንደ ሰው መኖር እንችል እንዲረዱ ብቻ ነው የምጠይቀው። ሌላ ምን ነገር አለ? ቢቸግረኝ ነው ቆርጬ እንደዚህ በግልጽ የምለምናችኋለሁ እና የተሻላችሁትን እርዳታ ታደርጉልኝ ዘንድ ልመናዬ ይሄው ፊታችሁን አፈሳለሁ። በእውነት ያሳዝናሉ አይደል? እስቲ በአገር አሜሪካን የምትገኙ በተለያየ ቦታ የምትገኙ ሰዎች እርዷቸው፣ ለነፍስ ይሆናችኋል፣ ከእግዚአብሔር ታገኛላችሁ። እሺም እኛ አሜሪካንን ስናስባት ገነት እንደሆነች ምንም አይነት በቃ ውጣ ውረድ እንደሌለበት በተድላ በደስታ ለስጋዊ ምቾት የምንኖርበት አድርገን ነው የምናየው። እንዲህ አይነት በፈተና ውስጥም ያውም ዜግነት ኖሯቸው እንዲህ አይነት በፈተና ውስጥም የሚኖሩ ሰዎች አሉ። ስለዚህ እነዚህን ሰዎች በቻላችሁት አቅም አግዟቸው፣ እርዷቸው። ባለን ህይወት ደግሞ ደስተኛ ሆነን እንኖር፣ እንማር ከነዚህ ሰዎች። እግዚአብሔር ነገሮችን ሲያደርግ ለምክንያት ነው፣ ለበጎ ነው። ከነዚህ ሰዎች እንማር። ባለችን ነገር ደስተኛ ሆነን እግዚአብሔርን ምናመሰግን፣ እግዚአብሔርን ተመስገን የምንለው ከሆነ ዕለት ዕለት ይጨመርልናል፣ ዕለት ዕለት ይበዛልናል። ምናማረር ከሆነስ ያለን ነገር ይወሰዳል። በዙሪያችን በአካባቢያችን ያሉትን ነገሮች ሁሉ ጊዜ እንቃኝ፣ እንድናመሰግን ምክንያት ስለሚሆኑ ማለት ነው። እነዚህ እናትና ልጅን በቻላችሁት አቅም የምትደግፏቸው በቅርበት ያላችሁ ሰዎች ይህን ቪዲዮ የምትከታተሉ ለነፍስ ይሆናችኋልና አግዟቸው። እሺ ይሄን ተመልከቱት እስቲ። ዛሬ የካቲት 3ም እጅግ አሳዛኝ ሰበር መረጃ አለ።
ለመላው ኦርቶዶክሳውያን ይድረስ። ሁሉም ይወቅ ባለማህተብ አባቶቻችን ለሚመለከተው አካል ሁሉ ይድረስ። ይህ ነገር እስከ መቼ ድረስ ነው የሚቀጥለው? መቼ ነው የሚወገዝልን? በትላንትናው ምሽት በአሰቦት ገዳም የሚገኙ አባቶቻችን አካላቸው ወንፊት እስከሚሆን ድረስ በጥይት ተደብድበው ተገድለዋል። ማንነታቸው ባልታወቀ በታጠቁ ኃይሎች። ይህ ነገር እስከ መቼ ድረስ ነው የሚቀጥለው? የዛሬ ዓመት በዙቃላ አቦ፣ ከዛ በአርሲ፣ ዛሬ ደግሞ በአሰቦት ገዳም ድንጋይ ተንተርሰው ጤዛ ልሰው ስለ ዓለም በጸለዩ፣ ስለኔና ስለናንተ በጸለዩ ምን ቦታቸው? በበዓታቸው ቁጭ ብለው እንኳን እግዚአብሔርን የማያመሰግኑበት ጊዜ የሚመጣው በእነሱ አባቶቻችን። መቼ ነው ይህን ድርጊት የምትቃወሙት? እጅግ በጣም ደግሞ የሚያሳዝነው ልቤን የነካኝ አስክሬናቸው እንኳን ሲገኝ አንዳንድ አካላታቸው ማለት ነው የእውነት አልተገኘም፣ በአውሬ ተበልቶ። እባካችሁ ገዳማውያንን አታሰቃዩብን። እባካችሁ ገዳማውያንን አትግደሉብን። እባካችሁ ገዳማውያን ለሁላችንም ይጠቅማሉ፣ ለሀገር ለወገን የሚጠቅሙ ናቸው። ገዳማውያን እኮ ዓለምን ንቀዋል። ዓለምን ንቀው ስለ ዓለም እየጸለዩ እንዴት ይሄን በዓለም ውስጥ የምንኖር ሰዎች ሄደን እናሰቃያቸዋለን? በዓለም ውስጥ ለምንኖር ሰዎች እኮ ከእግዚአብሔር ዘንድ እያማለዱን ከእግዚአብሔር ዘንድ ይቅርታን እየለመኑልን የሚኖሩ ናቸው። እባካችሁ ገዳማውያንን አትንኩ። መዓት ይመጣል፣ ቁጣ ይመጣል። ዛሬ ይሄ ሁሉ መቅሰፍት፣ ዛሬ ሁሉ መከራ የምንቀበለው ገዳማውያንን ስለምናሰቃይ እግዚአብሔርን እያሳዘንን ከንቱ በከንቱ ደም እያፈሰስን ስለሆነ ነው። አባቶቻችንን አትንኩ። እግዚአብሔር አባቶቻችንን ይጠብቅልን፣ እኛንም ማስተዋሉን ያድለን። እነዚህ እንከታተልና እንጨርሳለን። ሰው ክርስቶስን ሲከተል ሰይጣን በማን የሚመጣ? ወይ በኑሯችን ወይ በህይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ህይወትን መውደድ፣ እንዲሁ ከብዙ ሰው ጋር ማውራትን ሁሉ ሰብሰብ ማድረግ። ወሬ ራሱ ያባክናል። አይታችኋል? አሁን በጣም ከብዙ ሰው ጋር ስትሉ ኋላችሁ መለስ ብላችሁ ቤት ገብታችሁ ይዩትማ ጭንቅላታችን እንኳ አይሰበሰብም፣ ብትን ነው የሚለው። እና መቼ ነው እግዚአብሔር እንደጠራንስ የምናውቀው? ራሱ ምን ይታወቀናል? እንዲሁ ለእኔ መክሊት አልሰጠኝም እያልን ነው የምንቀመጥ። መክሊት ሰጥቶናል፣ መክሊት ሰጥቶናል። ግን የእግዚአብሔር ጥሪ ደግሞ የእግዚአብሔር ጥሪ ሲባል እግዚአብሔር እየመጣ ገብረ ስላሴ ወለተ ስላሴ አይልም። እግዚአብሔር እጃችን ላይ ባለው ነገር ነው የሚጠራን እንጂ ብድግ ብሎ እንደዚህ ብሎ በራእይ ጠርቶኝ፣ ብድግ ብሎ በህልሜ ጠርቶኝ፣ ተነስቶ ቅዱስ ሚካኤል አግኝቶኝ እንደዚህ ያለ ነገር አጉል ነው። አትነካኩ። እንዲህ ያለ ነገር ቅዱስ ሚካኤል ጠርቶኝ፣ ቅዱስ ገብርኤል ጠርቶኝ አይጠሩም አላልኩም። ግን እንዲህ ያለ ነገር አትልመዱ ነው። አሁን የሰው ልጅ እያደረገ ያለ ምኞቱን እያደረገ ነው። የተቸገረ ነው። ምኞቱ እቅድ ይመስለዋል። እንዴ እኮ ችግር እኮ ነው። እቅዱ ተግባር ይመስለዋል። አይደለም። ቅዱስ ሚካኤል እንዲገለጽለት የፈለገ ሰው ቅዱስ ሚካኤል የታየው ታይቶኛል ብሎ ያስባል። እንዴ አንድ ሰው ሚስት ሊያገባ ቢያስብ እንዳገባ ስላሰበ ያገባ ይሆናል? አይሆንም። አጭቶ ማግባት አለበት። አንድ ሰው ቤት መስራት ስለፈለገ ቤት የተሰራለት አይሆንም፣ መስራት ነው። እንደዚያ ነው። ስለተመኘን ብቻ ቅዱሳን ይገለጡልናል ማለት አይደለም። ከእግዚአብሔር ጋር መሆንን ቆይ እግዚአብሔር የሚገለጥልን ሳይገለጥልን መስራት የሚገባንን ምኑን ሰርተው ጨርሰ ነው። መጀመሪያ እኮ ሳይገለጥልን የምንሰራው ብዙ አለ። ሳይገለጥልን የምንሰራው በሕጉ ያስቀመጠው ተገልጦ የሰራውን ሳንሰራ እንደ ድግም ተገለጥ እንዴ እኮ ይገርማል። ተገልጦ ሰጥቶን ይል እንዴ ለመጨረሻ ጊዜ ነግሮናል እኮ ብሏል ቅዱስ ጳውሎስ። ለኛ ግን በዘመን መጨረሻ እግዚአብሔር በልጁ ነግሮናል ብሏል። የመጨረሻውን መገለጥ አድርጓል። እሱም ከድንግል ማርያም ያደረገው መገለጥ ነው። እስከ ዛሬ በነቢይ በሐዋርያ በመላክ ሲነግረን ኑሯል። ቀድሞ በአበው ሲነግረን ኑሯል። አሁን በልጁ ነግሮናል። የመጨረሻ መገለጥ የመጨረሻ መልእክት ነው፣ የክርስቶስ መልእክት። ያንን እየተማሩ በሕጉ እየተመሩ መኖር ነው። ክርስቶስ አሁን አብሮን አለ። ስጋውን እንበላለን፣ ደሙን እንጠጣለን፣ ወንጌሉን እንማራለን፣ ሕጉን እንመራበታለን። ስለዚህ አብሮን አለ። ተለይቶን አይደለም ያለ።
ደግሞ ምን ብሎናል? የማቴዎስ ወንጌል ምዕራፍ 28:19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎናል። ሐዋርያት እስከ ዓለም ፍጻሜ የሉም። ሐዋርያት በሾሟቸው ካህናት በምትገለገል ቤተ ክርስቲያን ክርስቶስ እስከ ዓለም ፍጻሜ አብሮን ነው ያለ፣ ብቻችን አይደለንም። ስለዚህ ክርስቶስን በህልማችን እንድናየው በራእያችን እንዲገለጥልን አያስፈልገንም። የሰራሁት ኃጢአት እጅግ በጣም ብዙ ነው። ንስሐ አባቴ ፊት መቅረብ ከበደኝ፣ ንስሐ መግባት ከበደኝ፣ እግዚአብሔር ይቅር የሚለኝ አይመስለኝም የምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። አደራ በደንብ አድርጋችሁ እስከ መጨረሻ ድረስ እንድታዳምጡት ጠይቃችኋለሁ። አዎ መቼም የትኛውንም ያክል ኃጢአት ብትሰሩ፣ የትኛውንም ያክል በደል ብትሰሩ ነገ የካቲት 5 እንደምናከብራቸው እንደ ቅዱሱ አባታችን እንደ አባ እብሎይ ትልቅ ኃጢአት ሰርታችኋል ብዬ አላስብም። እኒህ ቅዱስ አባት ምድር ላይ ኃጢአትን በሙሉ ሰርተው አንዲት ኃጢአት ብቻ ትቀረኛለች፣ ሁሉን ኃጢአት ፈጽሜያለሁ፣ እሷም ነፍሰ ጡር ሆዷን ቀድጄ ሕፃን በእናቱ ሆድ ውስጥ እንዴት ሆኖ እንደሚተኛ እንዴት ሆኖ እንደሚያድግና እንዴት ሆኖ እንደሚቀመጥ ማየት አለብኝ ብለው የነፍሰ ጡር ሴት ሆድ ቀድደው ሕፃኑንም በማህፀን ውስጥ እንዴት እንደተቀመጠ አይተው ልጁንም እናቲቱንም በስቃይ እንዲሞቱ ያደረጉ በጣም ኃጢአታቸው የበዛ ትልቅ አባት ነበሩ። ነገር ግን መጨረሻቸው ምን ሆነ? የንስሐን ኃያልነት የምናውቅበት የልዑል እግዚአብሔርን ቸርነት የምናረጋግጥበት እጅግ በጣም አስገራሚ ተጋድሎና ታሪክ ነው። እስከ መጨረሻ ድረስ ኮፒ ሊንክ እያደረጋችሁ ለሁሉም ሰው እንዲዳረስ ማድረግ ተከታተሉት። ነገ የካቲት 5 የበጎች አርቢ የነበረ ራሱን ለሰይጣን በማስገዛት ከኃጢአት ስራ ሁሉ ምንም የቀረው የሌለ ሁሉንም ኃጢአት የሰራ ያመነዝራል፣ ይሰርቃል፣ ይገድላል፣ ይቀማል። በዚህ የኃጢአት ስራ ለ40 ዓመት ከኖረ በኋላ በአንዲትም ዕለት ከቀኑ ኩሌታ ከበጎቹ ጋር ሳለ እነሆ የመውለጃዋ ጊዜ የደረሰ ያረገዘች ሴትን ተመለከተ። ከኃጢአት ስራ የቀረኝ የለም፣ አንዲት ስራ ትቀረኛለች አለ። ሰይጣንም በልቡ ክፉ ሐሳብን ጨመረበት። በዚህም የተረፈችኝ ምድር ላይ ያልሰራዋት ኃጢአት ይህች ናት፣ እርሷም ያረገዘች ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃን ልጅ የሚተኛበትን ቦታ ማየት ነው አለና ያችን ነፍሰ ጡር ሴት ሮሮ ሄዶ ያዛትና በፀጉሯ ጎትቶ መሬት ላይ ጥሎ ሆዷን ቀደደና ሕፃኑ የተኛበትን አየ። እርሷም በጻር ተጨንቃ ተሰቃይታ ሞተች። ሕፃኑ ግን ብዙ ከተሰቃየ ብዙ ደም ከፈሰሰው በኋላ ሞተ። ይህ ስለ ኃጢአቱ ለ40 ዓመት ብቻውን ቅጠል ብቻ እየበላ ከአውሬና ከእንስሳ ጋር የኖረ አባታችን አባ እብሎይ ዛሬ የካቲት 5 የእረፍት በዓሉ ነው። በግ አርቢው አባታችን አባ እብሎይ ሰይጣን ይህንን ኃጢአት ካሰራው በኋላ ከእርሱ ሲሸሽ እሱም ወደ አእምሮ ሲመለስ ምን አይነት ኃጢአትን የሰራሁኝ ብሎ ማዘን ማልቀስና መጸጸት ጀመረ። ከዚያም በጎቹ እንደተበተኑ ትቷቸው መጠበቂያ የያዛትን በትር ብቻ ይዞ ወደ አስቄጥስ ገዳም እስከሚደርስ ድረስ እየጮህና እያለቀሰ ሄደ። በዚያም ወደ አረጋውያን መነኮሳቱ ሳይጠጋ ከዚያ 10 ምዕራፍ ያህል ርቆ ከዱር አራዊት ጋር መኖር ጀመረ። በዚያም ጥቂት እጽዋትን ብቻ እየተመገበ አቤቱ ፈጣሪ የበደል ክፉ ስራንም ሰራሁ፣ አቤቱ ይቅር በለኝ፣ አንተ መሐሪ አምላክ ነህና አንተ ደግ አምላክ ነህና እያለ ጸሎት ማድረግ ጀመረ። ብቻውን ለ40 ዓመት ምንም አይነት ሰው ጋር ሳይገናኝ ከእንስሳት ከአውሬዎች ጋር ኖረ። ከ40 ዓመት በኋላም ስለ ሴቲቱ ደም እግዚአብሔር ይቅር ብሎሃል፣ ጽና በርታ የሚል ድምፅ ሰማ። ይህንንም በሰማ ጊዜ በጣም ጸና፣ በረታ። አሁንም ማልቀስና መጮሁን አላቆመም። ከ1 ዓመት በኋላም የእግዚአብሔር መልአክ ከእሱ 20 ምዕራፍ ርቆ 70 ዓመት ሙሉ ሰውን ሳያይ ብቻውን ለሚኖር ለአንድ ባህታዊ ተገለጸለትና ከአንተ 20 ምዕራፍ ርቆ የሚገኝ አንድ ኃጢአተኛ ሽማግሌ ሰው አለ፣ አግኘው አለው። ኃጢአቱን ሁሉ ካመነልህ ስለ ሕፃኑም ያለው ኃጢአት በሙሉ ተሰርዮልሃል ብለህ አጽናናው ብሎ አዘዘለት። ያ ገዳማዊም ሂዶ አገኘው። እርስ በርሳቸው ሰላም ከተባባሉና ከተጫወቱ በኋላም የሰራውን ኃጢአት በሙሉ ለዚህ ባህታዊ ነገረው። ባህታዊውም ኃጢአት ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ አለው። ነገ የእግዚአብሔር መልአክ መጥቶ ወደ አንተ ስጋና ደሙን ያቀብልሃል አለው። በሚቀጥለውም ቀን የእግዚአብሔር መልአክ በመነኩሴ አምሳል ለአባታችን ለአባ እብሎይ ተገለጸለት። በዚህም ሰዓት የነበረው የሽታ መዓዛ ልዩ ነበረ። ከመልአኩም ግርማ የተነሳ አባታችን አባ እብሎይ እንደ በድን ሆኖ ወደቀ። መልአኩም በሰው አምሳል አባታችንን አነሳው። ከሰማይ ያመጣለትንም ስጋና ደም አቀብሎት ወደ ሰማይ አረገ። በ40 ዓመት ጽኑ ተጋድሎ ተጣብቆ የነበረው አጥንትና ቆዳው ያንን ስጋና ደም በሚቀበል ሰዓት እንደ ጻዳ ብሩህ ሆነ። እንደዚህም ሆኖ ግን ቸር አባታችን አባ እብሎይ እኔ ክፉ ባሪያ 7 ጊዜ 70 በደልኩ እያለ አሁንም ያለቅስ ነበር። በዚያችም ቀን አባታችን አባ እብሎይና ባህታዊው እግዚአብሔርን ሲያመሰግኑ አደሩና ከሌሊቱ እኩሌታ እሁድ ቀን ከፊተኛው የሚበልጥ የእግዚአብሔር መዓዛ ሽታ ሸተተ። ባህታዊውም አባቴ እብሎይ ሆይ ና ገላህን ታጠብ፣ ወደ እግዚአብሔር የምትሄድበት ጊዜ ደርሷል አለው። በዚህም ሰዓት የእግዚአብሔር መልአክ መጣና ሁለቱንም ስጋና ደሙ ከሰማይ አውርዶ ድጋሚ አቀበላቸው። በዚያችም ቀን ማለትም የካቲት 5 እሁድ ቀን አጋማሽ ሌሊት ላይ
አባታችን አባ እብሎይ ከዚች ዓለም ስቃይ አረፈ። መላእክትም በክንፋቸው ተሸክመው እስከ አርያም ድረስ ነፍሱን ይዘዋት በደስታ በረሩ። ባህታዊውም እንዴት አድርጌ ስጋውን መቅበር እችላለሁኝ ብሎ በሚያስብ ሰዓት የታዘዙ አንበሶች ከዋሻ ውስጥ መጡና ሰገዱለትና መቃብሩን ቆፍረው እንደ ሰው ተሸክመው ወስደው ጉድጓድ ውስጥ አስገብተው ቀብረውለታል። ያ ባህታዊም እኔንስ የሚቀብረኝ አገኘ ሆነን እያለ የእግዚአብሔር መልአክ ተገለጸና ከ3 ቀን በኋላ አንተም ታርፋለህ፣ በዚህም እኔ ራሴ እቀብርሃለሁ። ከዛ በፊት ግን በዚህ በ3 ቀን ውስጥ የአባ እብሎይን ታሪክ ለዓለም ይዳረስና ይስፋፋ፣ የእግዚአብሔርን ምሕረትና ቸርነት ዓለም ሁሉ ያውቅ ዘንድ ገድሉን ታሪኩን እንድትነግራቸው 3 የበግ ጠባቂዎችን ወደዚህ እኔ አስመጣለሁ ብሎ ነግሮት መልአኩ ከሱ ተሰወረ። ከዚያም በመልአኩ ቃል መሰረት 3 የበግ ጠባቂዎች በግ እየጠበቁና እየነዱ መጥተዋል። አባታችንም ለነዚህ በግ ጠባቂዎች የአባታችን የአባ እብሎይን ሙሉ ታሪክ ነግሯቸዋል። እነሱም ደግሞ ወደ አስቄጥስ ገዳም ሄደው ለመነኮሳቱ ተናግረዋል። መነኮሳቱ መጣው የሁለቱንም መቃብር በዚያ ተመልክተዋል። የአስቄጥስ ገዳም መነኮሳትም ከዚያን ጊዜ ጀምሮ እስካሁን እስካለንበት እስከዚህ ዘመን ድረስ ሁሌም ቢሆን እሁድ የአባታችን የአባ እብሎይን ገድልና ተአምር ለመነኮሳቱ ሁሉ መጽናኛ ይሆን ዘንድ ያነቡታል። መድኃኔዓለም ኢየሱስ ክርስቶስ የኃጢአትን ጥግ ያየን እኛን በደለኛ ልጆቹን ስለ ወዳጁ ስለ አባታችን ስለ አባ እብሎይ ብሎ ይቅር ይበለን። አሜን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ እኛም በሰማኑ ፍሬ የምናፈራበት ያድርገን። የሞቱትንም ነፍሳቸውን እግዚአብሔር አምላክ ከቅዱሳኑ ከደጋጎቹ ጎን ያሳርፍልን። በሕይወት ያለነውን በጸጋ በክብር በሞገስ ይጠብቀን። ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች እንድንሆን ሁላችንም ለዛ ክብር ያብቃን እላለሁ። በሌላ መረጃዎች እስክንገናኝ ቸር ቆዩልኝ።